ጤና ይስጥልን ውድ አድማጮቻችን፣ ለአሁን ያዘጋጀንላችሁ አጫጭር ዜናዎች ይዘን ቀርበናል። አብራችሁን ቆዩ። ወቅታዊ ታማኝና ፈጣን መረጃዎችን ለመከታተል ቻናላችንን ታይም ሚዲያ ሰብስክራይብ፣ ሼር እና ላይክ በማድረግ ቤተሰብ ይሁን። ይህ ታይም ነው። አርሚ 15 ኩሉ መላእ ናይታ አርሚ አባላትን አመራርሓን ኩልኹም መሰልጠንትን ሰልጠንትን እንኳን ኣብዚ ናይ ምርቃት መዓልትኹም በሓባር አብጽሕና ክብል ይፈቱ። ሰሞኑን የአርማ 15 ኮማንዶ ምርቃት በአዲግራት ከተማ በወልዋሎ ስታዲየም ተካሂዷል። በምረቃ ስነ ስርዓቱ ላይ የሚከተሉት ከፍተኛ የስራ ኃላፊዎችና እንግዶች ተገኝተዋል። የትግራይ ሰላምና ጸጥታ ቢሮ ኃላፊ ጀነራል ፍስሐ ኪዳኑ፣ የደቡብ ግንባር አዛዥ ጀነራል ዮሐንስ ወልደ ጀርግስ፣ የምዕራብ ግንባር አዛዥ ጀነራል ምግበይ ኃይለ፣ የሰሜን ምብራቅ ግንባር አዛዥ ጀነራል ማሾ በየነና ሌሎች ጥሪ የተደረገላቸው እንግዶች የተገኙ ሲሆን በዚህ ስልጠና ተገኝተው መልእክት ያስተላለፉት የትግራይ ክልል ሰላምና ጸጥታ ኃላፊ ፍስሐ ኪዳኑ ወይም ማንጁስ እንደገለጹት በስልጠናው በትንሽ ኃይል ትልቅ ድል የሚያመጣ ሰራዊት እየገነባን ነው ብለዋል። ከአሁን ቀደም ብቁ ስልጠና ሳይወስድ ትግራይን ከጥፋት የታደገ ሰራዊት ነው ያለን። አሁን ወሳኝ ስልጠና ወስዶ ምን ተአምር ሊሰራ እንደሚችል ለመገመት አያዳግትም ነው ያሉት ጀነራል ፍስሐ። ለመሆኑ ከፕሪቶሪያ ስምምነት በኋላ የትግራይ መከላከያ ኃይል ወይም ቲዲኤፍ ስልጠናና ዝግጁነት ለምን ምክንያቶች ምንድናቸው ብለን እንመልከት። በህዳር ወር 2015 ዓ.ም እንደ አውሮፓውያን አቆጣጠር ኖቬምበር 2022 የተፈረመው የፕሪቶሪያ የሰላም ስምምነት በዓለም ላይ እጅግ ደም አፋሳሽ ከሆኑ ግጭቶች አንዱን ለማቆም ያለመ ነበር። ሆኖም ስምምነቱ ከተፈረመ ከ3 ዓመታት በኋላ የትግራይ መከላከያ ኃይል ወይም ቲዲኤፍ አሁንም እንቁ ወታደራዊ እንቅስቃሴ እንደሚያደርግ አዳዲስ የኮማንዶዎችና ስልጠናዎችን እንደሚያካሄድ ይስተዋላል። ከትግራይ አመራሮችና ከደህንነት ተቋማት አንጻር ሲታይ ይህ የቀጠለ ወታደራዊ ዝግጁነት የሰላም ስምምነቱ መጣስ ሳይሆን የፌዴራል መንግስቱ የስምምነቱ ዋና ዋና ነጥቦች ባለመፈጸሙ ምክንያት የመጣ የህልውና ስትራቴጂ ተደርጎ ይወሰዳል። ለትግራይ መከላከያ ኃይል ወይም ቲዲኤፍ መቀጠል ትልቁ ምክንያት በትግራይ ግዛቶች ውስጥ ፌዴራል ያልሆኑ ኃይሎች መኖራቸው ነው። በኢትዮጵያ ህገ መንግስት መሰረት ምዕራብ ትግራይና የደቡብ ትግራይ ክፍሎች ራያ የትግራይ ክልል አስተዳደራዊ አካላት ናቸው። የፕሪቶሪያ ስምምነት ፌዴራል ያልሆኑ ኃይሎች እንዲወጡ ቢደነግግም የአማራ ክልል ኃይሎችና የፋኖ ሚሊሻዎች አሁንም ምዕራብ ትግራይን እያስተዳደሩና ተቆጣጥረው ይገኛሉ። የትግራይ አመራር ይህንን ድርጊት ጠቅላይ ሚኒስትር አብይ አህመድ ከአማራ ልሂቃን ጋር ያላቸውን የፖለቲካ ጥምረት ለመጠበቅ ሲሉ የፈቀዱት የመሬት ነጠቃ አድርገው ይቆጥሩታል። ከ1 ሚሊዮን በላይ የምዕራብ ትግራይ ተፈናቃዮች አሁንም በወረራ ወደ ተያዙት አካባቢዎች መመለስ አልቻሉም። በዚህ ምክንያት ቲዲኤፍ ስልጠናውን መቀጠል እንዳለበት ሲያጸድቅ የመሬታችን ወረራ እስካልቆመና ህዝባችን ከቀዩ በዘር ማጽዳት እስከተፈናቀለ ድረስ የህልውና ጦርነት አላበቃም የሚል ጽኑ አቋም ይዟል። ለዚህ ነው በተለያዩ አርሚዎች ኮሮችና ክፍለ ጦሮች በሚደረጉ ከባድና ወሳኝ ስልጠናዎች የሚገኙ የሰራዊቱ ከፍተኛ አመራሮች በሚያደርጉት ንግግር ያለምንም መደባበቅ ለወዳጅም ለጠላትም የሚያስተላልፉት መልእክት አንድና አንድ ነው። ጦር መስበቅ ካላቆም ስልጠናችንን አናቆምም የሚል ነው። የቲዲኤፍ እና የህወሓት አመራሮች ጠቅላይ ሚኒስትር አብይ የፕሪቶሪያውን ስምምነት እውነተኛ ሰላም ለማምጣት ሳይሆን ትግራይን ለመቆጣጠሪያና ለመገደብ እየተጠቀመበት እንደሆነ ደጋግመው እየገለጹ ነው። ምንም እንኳን ሙሉ ከበባው ቢነሳም አሁንም አገልግሎቶች ተደራሽነት፣ የሸቀጦችና የነዳጅ ገደብ እንዲሁም በጀት በጊዜው እንዳይመጣ ከማድረግ አልፎ እስከ መገደብ ደርሷል። ስምምነቱ የትግራይ ኃይሎች ትጥቅ እንዲፈቱ የሚጠይቀው የውጭ ፌዴራል ያልሆኑ ኃይሎች ሲወጡ በተጓዳኝ የሚፈጸም ቢሆንም የኤርትራና የአማራ ሚሊሻዎች አሁንም በትግራይ መሬት ላይ ባሉበት ሁኔታ ትጥቅ መፍታት ራስን ለማጥፋት እንደመጋበዝ ይቆጠራል። የፌዴራል መንግስቱ ለህወሓት የፖለቲካ ፓርቲነት እውቅና ሙሉ በሙሉ ለመመለስ ፈቃደኛ አለመሆኑ የትግራይን የፖለቲካ ድምፅ ለማዳከም የሚደረግ ጥረት ተደርጎ ስለሚወሰድ ክልል ወታደራዊ ኃይሉን እንደ ተደራዳሪ መሳሪያ እንዲይዝ አስገድዶታል። የቲዲኤፍ ቀጣይነት ያለው ስልጠና በክልሉ የሰፈነው ሰላም ያልተሟላ መሆኑን የሚያሳይ ምልክት ነው። ጦርነቱ እንዳያበቃ ከሚያደርጉት መሰረታዊ ሁነቶች የሆኑት የግዛት የህልውና ስጋቶችና ፖለቲካዊ ውይይቶች እስካልተፈቱ ድረስ ትጥቅ መፍታት አይቻልም። በትግራይ እይታ ቲዲኤፍ እንደ አማጺ ቡድን ሳይሆን የፌዴራል መንግስቱ ክልሉን ሙሉ በሙሉ ለማንበርከክ ምቹ ጊዜ እየጠበቀ ነው በሚል ስጋት የተቀመጠ የህይወት መድን ጋሻ ነው። የተወደዳቸው የታይም ሚዲያ ተከታታዮች በትግራይ ሰራዊት የሰሞኑን የኮማንዶ ምርቃት አስመልክተን ያሰናዳነው አጭር ሀተታ ይህንን ይመስላል። የዝግጅቱን ቪዲዮ በመጋበዝ እንሰናበታለን። ሰላም ለእናንተ ይሁን። አጽቂጥና ኢና ነቲ ፈኸራን ሽለላን ክነጥፎ ንኽእል ከምዚ ዝበለ ስልጠና እንተገይርና ጥራሕ እዩ። ፈኸራን ሽለላን ንዓና ይገልጽን
ተግባርና ውጽኢታትና ሕሉፍ ታሪኻትና ወራራት ንምክን ወራራት ንሕምሽሽ ከምዚ ዝበለ ዓቕሚ ፈጢርናን ደጀና ከዓ ብፍላይ ህዝብና ወሓስ ሞራልናን ወሓስ ህልውናናን ኮይኑ ናይ ኩሉ ምንጪ ኢኮኖምን ናይ ሓይሊ ሰብን ኮይኑ ኣብ ጎድና ስለ ዝስለፍ ንሕና ከዓ እቲ ዝሃበና ሓይሊ ሰብ ቆጢብና ኣብቂዕና ዝለዓለ ውፅኢት ክነምፅእ ብጉራን ብሸለላን ብፈኸራን ዘይኮነ ንገልፆስ ውፅኢት ብዘምፅእን ዓቕሚ ብዝፈጥርን ስለ ዝኾነ ዝገበርኩሞ ስልጠና ከዓነ ብዝለዓለ ካብዚ ንላዕሊ ክተጠንክርዎ ክተሕይልዎ ኩለን ኣሃታት ከምዚ ዓይነት ዓቕምን ብቕዓትን ክፈጥራ ኣብዚ ዘለኹም ኣመራርሓ ንሕድሕድኩም እንታይ ዓቕሚ ፈጢርኩም ከም ዘለኹም ኣሃታትኩም ከይድኩም ከዓ እንታይ ዓቕሚ ክትፍጠሩ ከም ትኽእሉ ዘርኢ ስልጠና ኢኹም ሪኢኹምና እዚ ከዓ ናብ ኩሉ ሰራዊትና ክሓልፍ ክኽእል ኣለዎ ስልጠና ወታደራዊ ስልጠና ክእለት ምዕባይ ጥራሕ ተኳሳይ ኣካል ብቕዓት ብዝበለፀ ምግልዋት ዘይኮነስ በተሓስባን ብህግን በሰራርሓን ፖለቲካዊ ተሓስባናን ክብ ክነብል ተኾይና በቶም ሕዚ ዝገለጽናዮም ዝረኣናዮም ናይ ኮማንዶን ናይ ተኽሲ ውፅኢትን ናይ ኣካል ብቕዓትን ጥራሕ ዘይኮነስ ሕግን ስርዓትን ዘኽብር ጠንካራ ሰራዊት ክህልወና ከዓነ ክንፅዕር ክንክእል ኣለና ሰራዊትና መለክዒኡን ዓቕሙን መንነቱን መግለፂኡን ንምክሕሎ ሰራዊትን ተጋዳላይን ትቁልፊ መዐቀኒኡ ረብሓ ህዝቢ ምሕላውን ንህዝቢ ምኽባርን ናይ ሕጊ ተገዛእይን ምዃን እዩ ኣብዚ ሓሊፎም ዝረኣዩ ዘለዉ ፀገማት ልክዕ ከምቲ ብስልጠና ኣብዚ ፈቲሕኩሞ ዘለኹም ኣብ ኣኣህድኹም ተን ቅድም ኢለን ማዕሾ ዝገልፀ ዝነበረ ይቅርታ ኢልኩም ዘቐመጥኩም ነጥብታት እውን ኩሎን ኣሃድታትና ውሽጣዊ ፀገምና ኣብ ውሽጥና ክንፈትሖ ይህን ምህን ኢልና ክንከይድ እምበር ዝግበሩ ናይ ደገ ድፍኢትን ናይ ውሽጢ ድኽመታትናን ቆፂርካ ዝግበር ንሰራዊትና ክብሪ ዘንቋሽሽ ዋጋ ናይቲ ተጋዳላይ ክብሪ ዘናእስ ተግባራት ፍጹም ከሰራዊትና ክረአዩን ክድገሙን ከምዘይብሎም ብዘጋጣሚ እዚ ክገልፀልኩም ይደሊ ሕጂ ትግራይ ንመጻኢትን ትግራይ እውን ሰራዊት ግድን የድልየና እዩ ሰራዊት ግድን ዘድልየና እንተኮይኑ ከዓነ ዝሰልጠነን ዝበቕዐን መሪሕነት ምርግጋፅ ምህላውን ሓደ ቁልፊ ክምለስ ዘለዎ ሕታ እዩ